ጉድ! የሰዓቱን ዜና እናሰማለን። በቅድሚያ አርዕስተ ዜና። ከሰሞኑ በከባድ ቡጥቡጥና ጭቅጭቅ ጸብ ላይ የነበሩት ጥንዶቹ በዚህ መልኩ አምሮባቸው በዛሬው ዕለት ወደኛ ተከስተዋል። በቅድሚያም ዋና ዋናዎቹን እናሰማለን። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ሰላም ለኢትዮጵያ፣ ሰላም ለሀገራችን እያልኩኝ እንግዲህ ዛሬ እንደምታዩት ወሎ መጀን ብለው በወሎ ልብሳቸው ፋፍክት ብትን ብለው ማን ሊለየን እኛን ብለው እንግዲህ ሁለት ጥንዶች መጡ። እኔ ግን በጣም ያሳቀኝ ፍንክንክ ያደረገኝ የተኮረኮርኩ ያህል ያሳቀኝ ምን እንደሆነ ታውቃላችሁ? እነ ትክክል ምን ዋጣቸው? የት ጉድጓድ ይገቡ ይሆን? ይሄንን ጥያቄ የሚመልስልኝ አለ? ሶፊ ይቅርብሽ፣ ቶፊቅ የሚሆን ሰው አይደለም። ቶፊቅ ይቺ ሶፊ ትቅርብክ፣ የምትሆን ካለች እውነታችሁን ነው። በጣም ነው እንደማትሆነው፣ በጣም ነው እንደማይሆናት። አይኦዲንስ እኔ እኮ ማለት ነው አንድ እንኳን እንደው ሳስተን ገነት የሚገባ ይጥፋ፣ ሁላችንም ተያይዘን ሲኦል ከዩቲዩበር እስከ ኦዲንስ እንደው ምን ይሻለናል? ተው ሀይ የሚለን ጠፋ። እኔ በጣም በቃ ከሰሞኑ ሲባል የነበረው ምናምን በቃ በጣም ሆዴ እየነፈረ ነበር፣ ኮሜንቶች እያየሁ ማለት ነው። ኢቭን ድራማን እንኳን ስትሏቸው በጣም የማይሰሙ በቃ ግግም ብለው የእናንተን ህይወት እኛ እንኑርላችሁ የሚሉ ኦዲየንሶች አሉ። በነገራችን ላይ የማንኛውም ኦዲየንስ የአንድ ሰው የሁለት ሰው ብቻ እኮ አይደለም፣ እንዳለ የዩቲዩበሮች ኦዲየንስ የሚባሉ ሰዎች በሚያዩት ነገር የሚያምኑ በጣም የዋህ ምስኪን ሰዎች አሉ። ለማንኛውም ቶፊቅን በዚህ ቪዲዮ 300 ያስገቡት። ዞሮ አሁን እኔንም ጣል አድርጉብኝ፣ እየመጣችሁ ሰብስክራይብ አድርጉኝ፣ 20 ሺህ አስገቡኝ ማለት ነው። በወሎ መጀን አስገቡኝ 20 ሺህ። ወይኔ ግን አያምሩ? በጣም ነው የሚያምሩ። የምር በጣም አለባበሳቸው በጣም ነው። ይሄ ልብስ በነገራችን ላይ ማን ስጦታ የሚገዛልኝ? እኔ በጣም ነው የምወደው ይሄን ልብስ ማለት ነው። በጣም የባህል ልብስ ሁሉ ነው የምወዳለው። ይሄ ግን በጣም የተለየ በቃ ያምረኛል ሳየው ምናምን እና አሁን እንግዲህ ነጋዴ ስለሆንኩኝ እንደዚህ አይነት ልብሶች ሳመጣ ነው ለብሼ የምጨርሰው ነው የሚመስለኝ፣ በከለር እና በዲዛይን እያስመጣው ማለት ነው። ወይኔ ዛሬ እሺ ቤተሰቦች ማለት ነው ምን ተሰማችሁ? ምን ሊያመጡ ይችላሉ? ምን አይነት ቪዲዮ ነው ብላችሁ ታስባላችሁ? ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ምክንያቱም ያው መቼም እንደዚህ ለብሶ ጸባይ አይኖርም እና ምን አይነት ሰበብ እንደው እናንተ እኮ ማለት ነው እኔ ቅመሞች የዋህት ሆኑ ምላችሁ እኮ ለምሳሌ ከኢትዮጵያ ወጣሁ ብሎ በአየር መንገድ የሄደ ሰዓት እሱ የሄደው ደሴ ነው የኮምቦልቻ ፕሌን ነው ብዬ ስላችሁ ማለት ነው ምን አይነት ካህዲ ነህ? እኔ በሳስበው ራሱ ጥቁር ጥለት ክር ነጠላ ገዝታችሁ ያዘቀዘቃችሁ ላይ ይመስለኛል ለቅሶ ማለት ነው። በድጋሚ ሶፊን ጎዳት። እኔ ዛሬ ፈታፋ ነው ፍክት ነው የምለው። ለምን ብዬ ልጆች መወዳቸው ልጆች ፍክት ብለው ሲመጡ እኔም ፍክት ለማን ብዬ ነው ሀሳብ ጭንቀት ትካዜን የማመጣው እንዴ? እውነቴን ነው የምነግራችሁ ውዶቼ። ዝም ብላችሁ አጨብጭቡ፣ ዝም ብላችሁ ቪዲዮን እዩ፣ ላይክ አርጓቸው፣ ሼር አርጓቸው። እውነተኛ ጸብ ቢኖር ራሱ የሚሰራ የለም በዚህ ሰዓት። ነገርኳችሁ እኮ የእነ ቶፊቅ ጸብ የትንሽ ወራት ነበረ፣ ወዲያው ነበር የተቋጨው። ይሄ አሁን የምታዩት በሙሉ አዲስ አይደለም፣ ለስራ የመጣ ነገር እንጂ የእነሱ ፍቅር ከታደሰ በጣም ቆይቷል። ብዙም አልቆዩም። ምክንያቱም ብዙ ያሳለፉ፣ ብዙ ያዩ፣ ብዙ ነገሮችን እንትን ያሉ ልጆች ናቸው። እንደዚህ በዩቲዩብ ተዋውቀው ምናምን አይደለም፣ ፌመስ ሆኑ አንዱን ተጠግቶ አይደለም የተገናኙት። በስደት ዓለም ሆኖ ብዙ ያዩ ሊረሳ የማይችል ነገሮችን ያሳለፉ ልጆች ናቸው። ሰው በመሀል ሊገባ ይችላል። ሶስተኛ ወገን ሲገባ ጸብ ይኖራል፣ ይታወቃል። ግን ደግሞ ሶስተኛ ወገንን ላለማስገባት ተምሮ ተሳስቦ እንደ አዲስ ህይወት ሲጀመር ደግሞ ራስን
አዲሶ ነው የሚገባው። ገባችሁ? እነዚህ ደግሞ በጣም የስራ ሰዎች ናቸው። ባይዘው ሶፊ ቶፊቅ በጣም ጎበዞች፣ የራሳቸው የሚባል የግል ስራ ያላቸው ባለሀብት ናቸው። እግዚአብሔር ይመስገን ያርግላቸው። ግን እንደዚህ ዩቲዩብን ስራዬ ብለው ስለማይዙት ዩቲዩባቸው ታሰበው ደረጃ አልደረሰም። በተለይ የቶፊቅ፣ ምክንያቱም የቶፊቅ በጣም የቆየ ነው ታውቃላችሁ። ከሰው በፊት ነው ቶፊቅ ዩቲዩብ የከፈተው። ግን እንደምታዩት በአንድም በሌላ ምክንያት ጥፍት ብሎ ይመጣል። ዩቲዩብ ደግሞ አክቲቭ ሆናችሁ መስራት ይጠይቃል። ከዛ ነው ሪከመንድ እያደረገው በደንብ ሰዎች ከተደራሽ የሚሆነው እንጂ ከማንም በፊት ነው ቶፊቅ የሚታወቀው። ቶፊቅና ለምለም እና ደግሞ እነዚህ ልጅ ቢኒ ደግሞ ማን ነው በጣም ሃሃ ተብሎ ሲታወቅ ዩቲዩብ ላይ ብዙ በቃ ምንም ባልተነቃበት ሰዓት የከፈቱ ልጆች ናቸው። እውቅናም በጣም ያላቸው፣ ግን ሰብስክራይባቸውም ሆነ ቪዲዮአቸው ምናምን እንደዚህ ኦቨር የማይወጣው ስለማይሰሩበት ነው። የሚሰሩት ደግሞ ትኩረት አድርገው የግል ስራቸውን ስለሆነ ነው እንጂ እንደሌላ ዩቲዩበር ስራ ብለው የሚሰሩ ቢሆኑ በቀን በቀን ይመጣሉ፣ ወይ ደግሞ በሁለት ቀን አንድ ቀን ይመጣሉ። ያንን ቪዲዮን እየሰሩ ይለቃሉ። የዛን ጊዜ በደንብ ይታያል። ግን ሰው አሁን እነሱ በናፍቆት ነው የሚያያቸው። ጥያቄ ከፈልጋችሁ ኮሜንት ላይ መጻፍ ትችላላችሁ። በናፍቆት ሰዎች ጠፉ ምናምን ብለው በቃ ምን ሆኑ ተብሎ እንደገና ነው እንደ አዲስ የሚመጡት መጣ ምናምን ነገር ብለው ማለት ነውና በዛ ምክንያት ነው እንጂ ቻናላቸው በተለይ ቶፊቅ እንደነገርኳችሁ በጣም አክቲቭ ነው። በተለይ እንደዚህ ድራማ ነክ ነገሮችን ከሰራ ባንዴ ነው ኦቨር የሚወጣው። እንደውም አሁን አልታየለትም ማለት ይቻላል። ምክንያቱም ታርቀው ተጣልተው ከታረቁ በኋላ ተብሎ የሚሰሩትን የኔ ሰዎች ገና እንዴት ልበላችሁ ውስጣቸው ላይ አተራማሽ የሚባል ነገር አይደለም የተሰራው። እንደውም አሁን ማለት ነው ነፈሰበት ይሄ ስራ። አሁን እኔ እንደውም ማለት ነው የምመክራቸው ለቶፊቅና ሶፊ 100 ሰው ይኸው 10 ሰው ይኸው እነሱ ያን ያህል የዩቲዩብ ብር ችግር ሳይሆን ዝም ብሎ ለመስራት እስከሆነ ድረስ በቃ ባሪፍ ቪዲዮ ቢመጡልን ደስ ይለኛል። እኔ በበኩሌ ድራማ ነክ ነገሮችን በጣም ይችላሉ ሁለቱም። እንደገና ባህል አልባሳትን፣ የባህል ቦታዎች ማስተዋወቅ፣ እነዚህን የመሳሰሉትን ለሰው የሚያስተምሩ ለሰው የሚጠቅሙ ነገሮችን ከጸብ ይልቅ ይዘው ቢመጡ የተሻለ ነው። ኦልሬዲ በቃ እነሱ አሁን ወደ ትዳር ለምን ይሄዱ ይመስላችኋል? ወሎ እስኪ ኮሜንት ላይ የሚጽፍልኝ ይኖራል። ረሳ አሜሪካ ይታይ እንደ ሆድሽ ቲማቲም አይሆን ሁሉን ነገር እንደው ላምጣ ልዘርግፎ የምትዩ ነገር እኮ ግራ ይገባኛል። እና ለማንኛውም ሰላም ደርሰው ሰላም እንዲመለሱ ጸልዩላቸው፣ ዱአ አድርጉላቸው። በእናንተ በእኛ ምን ጸልያለን። ምክንያቱም ያው የሀገራችን ሁኔታ ታውቃላችሁ፣ አስቸጋሪ ሁኔታ ላይ ነው። ወጥቶ መግባት በአስቸጋሪ በሆነበት ሰዓት ላይ ነው እነሱ ደግሞ የሄዱትና መሄድ ስለነበረባቸው። ስለዚህ እንደዚህ ፏ ብትን ብልጭ ብለው እንግዲህ ወሎ ላይ ምን ሊያሳዩን ነው? እጣኑን ነው ወይባውን ነው? ምን ሊያሳዩን ነው? በቃ ዛሬ ምን ሊያሳዩን ነው? እኔ በጉጉት እጠብቃለሁ። እናንተም እንደምትጠብቁ ተስፋ አደርጋለሁ። እነ ትክክል አይዟችሁ፣ ወደ ጉድጓዳችሁ ግቡ። አይጥና ድመት እንግዲህ እነሱ ድመት ናቸው እና እነ ትክክሎች ደግሞ አይጦች ናቸው። ለማንኛውም በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታብራቱኝ ከልብ አመሰግናለሁ። አዲስ ነገር ስለሆነ መልሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።